በትግራይ ክልል ካለው የግዳጅ አፈሳ ያመለጡ የዓይን እማኞች እስር፣ ድብደባና ግድያ ጭምር እየተፈጸመ መሆኑን እየተናገሩ ነው። የአዲግራት ከተማ ነዋሪ የሆነው የ27 ዓመቱ ወጣት ጎይቶም ገብረስላሴ ከመቀሌና ከመኖሪያ ከተማው የሚገዛቸው ቡናና በርበሬ ወደ ዛላምበሳ ከተማ እየወሰደ በመሸጥ የሚተዳደር ነው። ጎይቶም በትግራይ ክልል እንዲሁም በኤርትራ ድንበር ወደምትገኘው ዛላምበሳ በሳምንት 2 ጊዜ እየተመላለሰ የንግድ ስራውን ሲያከናውን ከዚህ ቀደም የከፋ ችግር አልገጠመውም። በዚህ ከተማ በሚገኝ ሻይ ቤት ውስጥ ከ6 ጓደኞቹ ጋር ባለፈው ሳምንት ረቡዕ ግንቦት 12 2018 ዓ.ም ረፋድ ተቀምጦ እየተጫወተ ባለበት ያጋጠመው ክስተት ግን ያልጠበቀው ነበር። በዚሁ በዕለቱ እርሱ ቲዲኤፎች ብሎ የሚጠራቸው የትግራይ ሰራዊት አባላት ድንገት ወደ ሻይ ቤቱ ተከታትለው ይገባሉ። ዱላና መሳሪያ ያዙ። እነዚህ የሰራዊት አባላት ወደ ሻይ ቤት ከገቡ በኋላ ወጣቶቹን ወደ ውጭ እንዲወጡ ትዕዛዝ እንደሰጧቸው ጎይቶም ይናገራል። ትዕዛዙን አልቀበልም ያሉት ወጣቶች ከሰራዊቱ አባላት የገጠማቸው ምላሽ ድብደባ እንደነበረም ጎይቶም ለኢትዮጵያ ኢንሳይደር ገልጿል። እርሱን ጨምሮ በዚህ መልኩ በየቦታው የተያዙ ሰዎች እስከ 9 ሰዓት በአንድ ቦታ እንዲቆዩ ከተደረጉ በኋላ በቅጥቅጥ የህዝብ ማመላለሻ አውቶቡሶች በመጫን ሐይቅ መሳል ወደ ተባለ ቦታ መወሰዳቸውንም ጎይቶም ያስረዳል። በአውቶቡሶቹ ተሳፍረው የነበሩት አብዛኞቹ ወጣቶች እንደሆኑና ቁጥራቸውም በግምት 70 እንደሆነም አክሏል። በትግራይ ሰራዊት አባላት ታጀበው የተወሰዱት እነዚህ ወጣቶች መዳረሻቸው የሆነው ወታደራዊ ማሰልጠኛ ጣቢያ ነበር። ወታደራዊ ማሰልጠኛው 2 ሰፊ አዳራሾች ያሉት እንደሆነ የሚናገረው ጎይቶም በእነዚህ ውስጥ ከተለያዩ ቦታዎች የተያዙት በግምት 700 የሚሆኑ በግዳጅ የተመለመሉ ሰዎች እንደነበሩባቸውም መመልከቱን ይገልጻል። በማሰልጠኛ ጣቢያው ለ4 ቀናት የቆየው ጎይቶም ሁሉም በአፈሳ የተያዙ ሰዎች ከአዳራሹ 10 ደቂቃ ገደማ የሚያስጉዝ ቦታ ላይ ተወስደው በየዕለቱ የአካል ብቃት እንቅስቃሴ እንዲሰሩ ይገደዱ እንደነበረም ለኢትዮጵያ ኢንሳይደር ተናግሯል። ስልጠናውን ለወጣቶች የሚሰጡት አዛዦች ጠላት ሊወረን ነው፣ ጠላት ሊመጣብን ነው፣ እየተሰበሰበ ነው፣ ሌላ ዳግም ጄኖሳይድ ሊፈጸምብን ነው ይሏቸው እንደነበረም ያስታውሳል። በዚህ መልክ ወታደራዊ ስልጠና እንዲወስዱ ከተደረጉ ሰዎች መካከል እድሜያቸው በግምት እስከ 50 የሚደርሱ እንዳሉበትም ጎይቶም ታዝቧል። ከየቦታው የታፈሱ ሰዎች በየዕለቱ እንዲመገቡ የሚሰጣቸው 2 ዳቦና ሻይ እንደነበር የሚገልጸው ጎይቶም ጸጉራቸው በግዳጅ እንዲላጩ መደረጋቸውንም አመላክቷል። ጎይቶምም በዚህ ማሰልጠኛ የነበረው ቆይታ በአጭር የተቋጨው በወንድሞቹ አማካኝነት ለአንድ የጣቢያው ጠባቂ ገንዘብ ከተከፈለ በኋላ እንደነበር ያስረዳል። ወንድሞቹ ከዛላምበሳ ከተማ መያዙን ከሰሙ በኋላ ያለበትን ቦታ አፈላልገው እንደደረሱበት ጎይቶም ይናገራል። እርሱን ከወታደራዊ ማሰልጠኛ ለማስለቀቅ ለአንደኛው የጣቢያው ጠባቂ 26,000 ብር መክፈላቸውንም እንደነገሩትም ያትታል። በዚሁ ጠባቂ አማካኝነት ከማሰልጠኛ እንዲያመልጥ የተመቻቸለት ጎይቶም ባለፈው እሁድ ምሽት 2 ሰዓት ገደማ ከጣቢያው ከወጣ በኋላ በጨለማ ለሰዓታት መጓዙን ለኢትዮጵያ ኢንሳይደር ተናግሯል። በመንገዱ ላይ ከጅቦች በስተቀር ሌላ እክል ያልገጠመው ወጣቱ ከ4 ሰዓታት የእግር ጉዞ በኋላ አጉላ ከተማ ደርሷል። ከመቀሌ ከተማ በስተሰሜን አቅጣጫ 35 ኪሎ ሜትር ርቀት ላይ ከምትገኘው ከዚህ ከተማ ወደ መኖሪያው አዲግራት የተመለሰው ጎይቶም ዳግም አፈሳን በመፍራት የዛላምበሳ ንግዱን ሙሉ ለሙሉ ማቆሙን ይገልጻል። ጥሎት በመጣው ወታደራዊ ማሰልጠኛ የቀሩት ጓደኞቹ ባለፉት ቀናት መሳሪያ መተኮስ እንዲለማመዱ እየተደረጉ መሆኑንም መስማቱንም አክሏል። እንደ ጎይቶም ሁሉ በትግራይ ክልል ያለው የግዳጅ አፈሳ ድንገት ያጋጠመው የ26 ዓመት ወጣት ከያዙት ሰዎች ባመለጠበት ወቅት ሌላ ወጣት በተኩስ ሲገደል መመልከቱን ለኢትዮጵያ ኢንሳይደር ተናግሯል። የወጣት ካቢ አዲ ወጣ ብሎ በምትገኝ አባጊባ በተባለች ስፍራ በወርቅ ፍለጋ ስራ ላይ የተሰማራ ነው። ባለፈው ሰኞ ግንቦት 17 2018 እንደተለመደው በዚሁ ስራ ላይ ነበር። በዚህ ዕለት ከሰዓት 10 ሰዓት ገደማ ወደ ስፍራው የመጡ የትግራይ ክልል ሰራዊት አባላት እርሱን ጨምሮ በአካባቢው የነበሩ ወደ 400 ገደማ የሚሆኑ ወጣቶችን አስገድደው በአይሱዙ ተሽከርካሪዎች ጭነው መውሰዳቸውን ይገልጻል።
እዚያ ያለው ወጣት በዚህ ስራ 6 እና 7 ቤተሰብ ነው የሚያስተዳድረው። ወርቅ በሚወጣበት ጉድጓድ ላይ የነበረውን ወጣት ሙሉ በሙሉ ነው አፍሰው የወሰዱት። የመጡት ከሁለት አርሚ ነው ሲል በግዳጅ ስለወሰዷቸው ታጣቂዎች ማንነት ያስረዳል። ተሽከርካሪዎቹ ሌሎች ተጨማሪ የታፈሱ ወጣቶችንና ምግብ ለመጫን ወርቅ አምባ በተባለ ቦታ ላይ ሲቆም ከሌሎች ጓደኞቹ ጋር በመሆን ከመኪናው በመዝለል ማምለጡንም ይናገራል። በዚህ ጊዜ አብራቸው መብለጥ የሞከረ ሌላ ወጣት እነርሱን ካጀቧቸው የትግራይ ሰራዊት አባላት በተተኮሰ ጥይት ሲገደልም ተመልክቷል። በዚህ ሁኔታ ያመለጠው ወርቅ ቆፋሪ ለ8 ሰዓት ገደማ በእግር ከተጓዘም በኋላ ትላንት ሐሙስ ጠዋት አበርገሌ ከተማ መግባት መቻሉን ገልጿል። ከእርሱ ጋር ታፍሰው የነበሩና ማምለጥ ያልቻሉ ጓደኞቹ በደጋ ሐሙስና በደጋ አርቢ አካባቢ አዲስ በተከፈተ ወታደራዊ ማሰልጠኛዎች እንደሚገኙ መረዳቱንም ለኢትዮጵያ ኢንሳይደር ተናግሯል። ካፈሳ ያመለጡ ወጣቶች ያሉባቸው አካባቢዎች ላይ ወላጆችና ቤተሰቦች በምትክነት የታሰሩ መሆናቸውንም መስማቱን አክሏል። የግዳጅ ወታደራዊ ምልመላ እና አፈሳው በአዲግራት፣ አድዋ፣ አክሱምና ሽሬ ከተሞች እንዲሁም በአካባቢ በሚገኙ የገጠር ከተሞች አሁንም በመካሄድ ላይ መሆኑን የዓይን እማኞች፣ የትግራይ ክልል ተቃዋሚ ፖለቲካ ፓርቲዎችና ሰብአዊ መብት ተሟጋች ድርጅቶች እየገለጹ ይገኛሉ። ከሽሬ ከተማ 20 ኪሎ ሜትር ርቀት ገደማ በምትገኘው እንደ አባጉና ነዋሪ የሆነው የ36 ዓመት ጎልማሳ የካሜራ ባለሙያው ይህንኑ ለኢትዮጵያ ኢንሳይደር አረጋግጧል። የካሜራ ባለሙያው እርሱ በሚኖርበት ከተማ ባለፈው ሳምንት አፈሳ ተካሂደው እንደነበር ይገልጻል። አፈሳውን የሚያካሂዱት የትግራይ ክልል ሰራዊት አባላት እንደሆኑ የጠቆመው የእንዳባጉናው ነዋሪ ይህንኑ የለየው በለበሱ አፈራማ የደንብ ልብሳቸው አማካኝነት መሆኑንም ያስረዳል። አፈሳው የሚደረገው በጥናት እንደሆነ የሚናገረው ነዋሪው ለወታደራዊ ምልመላ የሚፈልገው ከዚህ በፊት የሰራዊት አባል መሆን አለመሆን ላይ አስቀድሞ ማጣራት እንደሚደረግም ያብራራል። ይህንን መሰረት በማድረግም በሌሊት ቤት ለቤት በመዞር ተፈላጊዎቹን ሰዎች ከያዙ በኋላ ወደ ሌላ ቦታ እንደሚወስዷቸውም ይገልጻል። በጎረቤት ላይ ተደርጓል፣ እነሱ ማግኘት አልቻልንም፣ ወዴት እንደወሰዷቸውም መረጃ የለንም ሲል የእንዳባጉናው ነዋሪ የዓይን እማኝነቱን ሰጥቶናል። ባለፈው እሁድ ይህን የሌሊት አፈሳ የተመለከተው ጎልማሳ ከአክስቱ ልጅ ጋር ከተነጋገሩ በኋላ ከተማቸውን ለቀው ወደ ሽረ ለመጓዝ መወሰናቸውንም ተናግሯል። ሁለት የእንዳባጉና ነዋሪዎች የተወሰነ ኪሎ ሜትር በእግር ከተጓዙ በኋላም በሞተር ሳይክል የሚጭናቸው ሰው አግኝተው ሌሊት 10 ሰዓት ገደማ ሽረ ከተማ ገብተዋል። የአክስቴ ልጅ አለ፣ ከሱ ጋር ሆነን ወደ ሽረ ወጣን። ሽረ ከሱ ጋር ሆነን ሆቴል ተደብቀን ነው ያለ ነው። ቤት ብንሆን ምን እንደሚመጣብን አናውቅም ሲል የ36 ዓመቱ ጎልማሳ አሁን ያለበትን ሁኔታ ለኢትዮጵያ ኢንሳይደር አስረድቷል። የግዳጅ አፈሳውን የሸሸው ይህ ጎልማሳ የሽረ ከተማ ቆይታውም አላስተማመነውም። በእንዳባጉና ከተማ የምትገኘውን ባለቤቱን ወደ ኋላ ትቶ ወደ አዲስ አበባ በአውሮፕላን ለመሄድ ትኬት ቆርጦ ቀኑን ይጠባበቀ ነው። በትግራይ ክልል ወጣቶች በግዳጅ ምልመላ የተደረገባቸው መሆኑን የሚያሳዩ ብዛት ያላቸው ጥቆማዎች እንደደረሱት ቅድሚያ ለሰብአዊ መብቶች በኢትዮጵያ የተሰኘው ሀገር በቀሉ ሰብአዊ መብቶች ተሟጋች ድርጅት እያስታወቀ ነው። የድርጅቱ ምክትል ዳይሬክተር አቶ መብሪ ብርሃነ በክልሉ የግዳጅ ምልመላዎች እንዳሉና ተይዘው የተለቀቁ ሰዎች እንዳሉ የሚያመላክቱ ጥቆማዎች መምጣት የጀመሩት ካለፈው 2 ሳምንት ወዲህ እንደሆነ ለኢትዮጵያ ኢንሳይደር ተናግረዋል። እነዚህ ጥቆማዎች ከሚደርሷቸው ሰዎች የተመልማዮች ቤተሰቦች እንደሚገኙበት የጠቀሱት አቶ መብሪ መልማዮቹ በተለይ በገጠር ቀበሌዎች ላይ የሚደረጉ መሆናቸውን መረዳት መቻላቸውን ይገልጻሉ። በ16 ዓመት ታዳጊዎች ላይ ጭምር የግዳጅ ምልመላ እንደተደረገባቸው ጥቆማ እንደደረሳቸው የሚናገሩት ምክትል ዳይሬክተሩ ይህ አይነቱ ድርጊት ወንጀል መሆኑን ያስገነዝባሉ። ድርጅታቸው ባለፈው ማክሰኞ ባወጣው መግለጫ ድርጊቱ መፈጸሙን የሚያረጋግጡ ማስረጃዎችን ከተለያዩ አካባቢዎች እየሰበሰበ እንደሚገኝም አመላክቷል። አቶ መብሪ እነዚህ መረጃዎች በማጠናቀር ድርጅታቸው የምርመራ ውጤቱን የያዘ ሪፖርትም በቅርቡ ይፋ ያደርጋል ብለዋል። በትግራይ ክልል የሚንቀሳቀሰው ብሔራዊ ባይቶና አባይ ትግራይ ፓርቲ ባይቶና ፕሬዝዳንት አቶ ክብሮም በርሀ በክልሉ የሚደረገው የወጣቶች አፈሳ በግልጽና ሁሉም ሊያየው በሚችል መልኩ እየተከናወነ የሚገኝ ነው ባይ ናቸው። ቀደም ብለው በነበሩት ጊዜያት በክልሉ ተመሳሳይ የወጣቶች አፈሳ ቢኖርም በዚህ ደረጃ የደረሰ እንዳልነበረም የፓርቲው ፕሬዝዳንት ይገልጻሉ።
በትግራይ ዳግም የክልሉ ወጣቶች መታፈስ የጀመሩት ዶክተር ደብረጽዮን ገብረ ሚካኤል ወደ ስልጣን ከተመለሱ በኋላ መሆኑንም አቶ ክብሮም ያስረዳሉ። ህጋዊ እውቅናው በኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ዓመት የተሰረዘው ህወሓት በሊቀመንበርነት የሚመሩት ዶክተር ደብረጽዮን የትግራይ ክልልን የመምራት ኃላፊነት በድጋሚ የተረከቡት ባለፈው ሚያዝያ ወር መጨረሻ ነበር። በጥቅምት 2013 ዓ.ም በትግራይ ከተቀሰቀሰው ጦርነት በፊት የትግራይ ክልልን ሲያስተዳድሩ የነበሩት ዶክተር ደብረጽዮን ወደ ስልጣናቸው እንዲመለሱ ሹመት የሰጣቸው የትግራይ ክልል ምክር ቤት ነው። ከጦርነቱ በፊት በተካሄደ አወዛጋቢ ምርጫ የተመረጠው ይህ ምክር ቤት 6 ዓመት ካስቆጠረው የስራ ዘመኑ በኋላ ወደ ስራ እንዲመለስ የተደረገው በህወሓት ማዕከላዊ ኮሚቴ ውሳኔ እንደሆነም በወቅቱ ተገልጿል። ይኸው ምክር ቤትም ያጸደቀው የዶክተር ደብረጽዮን ሹመት በፕሪቶሪያ ስምምነት መሰረት ተቋቁሞ ትግራይን ሲመራ የቆየው የጊዜ አስተዳደር ህልውና እንዲያከትም ምክንያትም ሆኗል። በፌዴራል መንግስት ይሁንታ የተቋቋመው የትግራይ ክልል ጊዜ አስተዳደር መፍረስ የትግራይ ክልልን ዳግም ወደ ጦርነት ይመልሳል የሚል ስጋትም አሳድሮ ቆይቷል። የባይቶና ፓርቲ ፕሬዝዳንት አቶ ክብሮም አሁን በትግራይ ክልል እየተካሄደ ያለው የወጣቶች አፈሳ ህወሓት ለሌላ የጦርነት ዝግጅትና እንቅስቃሴ እያደረገ መሆኑን የሚያሳይ ነው ይላሉ። የሚታፈሱት ወጣቶች ከዚህ ቀደም የትግራይ መከላከያ ኃይል ቲዲኤፍ አባላት መሆናቸው እንዲሁም የተክለ ሰውነት ሁኔታቸው ለወታደራዊ ስልጠና የተመቸ መሆን አለመሆኑ የሚገመገም መሆኑንም ያስረዳሉ። በየቤቱ በሚካሄደው የቤት ለቤት የወጣቶች አፈሳ ወቅት ልጆች በሌሉባቸው ቦታዎች የቤተሰብ አባሎቻቸው እስር እንደሚያጋጥማቸውም አቶ ክብሮም ይገልጻሉ። የግዳጅ አፈሳው የተባባሰባቸውና በከፍተኛ ሁኔታ ያለባቸው አድዋና አክሱም ከተሞች እንዲሁም የገጠር አካባቢዎች እንደሆኑም የባይቶና ፓርቲ ተናግረዋል። መለኪያ አላቸው። የኛ የሚሉት አካባቢ አለ። እሱም መሰረት አድርገው ነው የሚቀሰቅሱት። ሌላው አካባቢ ተቃውሞ ሊበረታ ይችላል ብለው ያስባሉ። ግን ደግሞ እዚያም አካባቢ የበረታ ተቃውሞ እየገጠሟቸው ነው ያለው ሲሉ በትግራይ ክልል የተለያዩ አካባቢዎች ያለውን ሁኔታ አቶ ክብሮም ለኢትዮጵያ ኢንሳይደር አስረድተዋል። በተለያዩ አካባቢዎች የግዳጅ ወታደራዊ ምልመላን የሚቃወም እንቅስቃሴ መኖር አፈሳውን ቀላል እንዳላደረገውም የባይቶና ፓርቲ ፕሬዝዳንት ያክላሉ። የግዳጅ አፈሳውን ለማከናወን በሚመጡ የሰራዊት አባላትና በወጣቶች መካከል የተኩስ ልውውጥ እንደሚካሄድ የተናገሩት አቶ ክብሮም በዚህ ሳቢያ በሁለቱም ወገን የሞቱ ሰዎች እንዳሉም መረጃ እንዳላቸው ገልጸዋል። በቀድሞ የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ ከትላንት በስቲያ ረቡዕ በወጣው መግለጫ ይህንኑ የሚያጠናክር መረጃ አጋርቷል። ፓርቲው በዚሁ መግለጫው ኋላቀር ሲል የጠራው ቡድን ለጦርነት አንሰለፍም ብለው የተቃወሙ ወጣቶችን በተለያዩ የትግራይ ወረዳዎች በጅምላ እያሰረ እያሰቃየና የጥይት ራት እያደረጋቸው ነው ሲል ወንጅሏል። ስምረት ፓርቲ ከመላው ትግራይ የታፈሱ ወጣቶች ወደማይታወቁ ማዕከላት እየተወሰዱ ጥብቅ ወታደራዊ ጥበቃ እየተደረገባቸው መሆኑንም ማረጋገጡን በመግለጫው ጠቅሷል። ድርጊቱን በመቃወም ድምፃቸውን ያሰሙ እናቶችን ሳይቀር በሰደፍ ከመምታት እስከ ማሰር የደረሰ እርምጃ ሲወስድባቸው መታየቱንም ፓርቲው አመላክቷል። በዚህ የወጣቶች አፈሳ ላይ የተሳተፉ አካላት እና ግብረ አበሮቻቸው ወደፊት የሚመጣውን ከባድ ተጠያቂነት ከግምት ውስጥ በማስገባት ፓርቲው አሳፋሪ ሲል ከጠራው ድርጊት በአስቸኳይ እንዲታቀቡም በጥብቅ አሳስቧል።